ለወራት ተቋርጦ የነበረው የአውሮፓ የክለቦች እግር ኳስ ውድድር አሁን ተጀምሯል። ዛሬ በላሊጋ ውድድር ይከፈታል። ነገ የኮሚኒቲ ሺልድ ጨዋታ ይደረጋል። በቀጣይ ሳምንት ደግሞ ከ6 ቀናት በኋላ አርብ ዕለት ጀምሮ የእንግሊዝ ፕሪሚየር ሊግ አንድ ብሎ ይጀምራል። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እያነሳን እየነገርናችሁ እንቆያለን። ከክለቦቻችሁ ዝውውሮች ጋር በተያያዘ በስፋት የሚነሱ ሀሳቦች አሉ። ዛሬ ቼልሲ ከሪያል ሶሴዳድ፣ ማንቸስተር ዩናይትድ ከኤሲ ሚላን፣ ዶርትመንድ ከኤስ ሮማ የሚያደርጓቸው ጨዋታዎች አሉ። ቶትናምም ሆፈንየምን ይገጥማል። የላሊጋው መርሃ ግብሮችም ይጀምራሉ። በእርግጥ ባርሰሎና፣ ሪያል ማድሪድ በቀጣይ ሳምንት ነው ጨዋታቸውን የሚያከናውኑት። ስለነዚህ የአቋም መፈተሻ ጨዋታዎች፣ ስለ ላሊጋው ጅማሮም ጥቂት ነጥቦችን እናነሳለን። የ2026/27 የውድድር ዘመን በጉጉት እየተጠበቀ ይገኛል። ነገ ሊቨርፑል ከኮሞ፣ አርሰናል ከማንቸስተር ሲቲ የኮሚኒቲ ሺልድ ጨዋታቸውን ያከናውናሉ። ሌሎችንም መርሃ ግብሮች በተመለከተ የምናነሳቸው ነጥቦች አሉ። በዝውውር ጉዳዮች የኤንዞ ፈርናንዴዝ ጉዳይ ምን ላይ ይገኛል? ትናንትና ቀነ ገደብ ነበረ። ቼልሲ ምን እያሰበ ይገኛል በተጫዋቹ ዙሪያ ላይ የሚለውን እንመለከታለን። ሊቨርፑል ከቼልሲ አንድ ተከላካይ ለማስፈረም ጥረት እያደረገ እንዳለ ተመልክተናል። አሰልጣኝ ሚኬል አርቴታ በአርሰናል ይቆያሉ ወይ? ውሉ ሊጠናቀቅ ተቃርቧል። 11 ወራት ብቻ ቀሪ ኮንትራት አሉት። በአርሰናል የሚያቆይ ለደጋፊዎች ስጋትን የፈጠረ ጉዳይ ነው። ብዙ ትልልቅ ክለቦች የሚፈልጉት አሰልጣኝ ነው። ስለ ሚኬል አርቴታ እናነሳለን። ከዛ በተጨማሪ በአርሰናል ቤት ያሉ የጉዳት ዜናዎች፣ አዳዲስ የዝውውር ዜናዎችንም በስፋት እየተመለከትን እንቆያለን። የቼልሲ፣ የፓሪስ ሰን ዠርመ፣ የሊቨርፑል ጉዳዮችን በስፋት እንመለከታለን። የማንቸስተር ሲቲም ጉዳይ እንዲሁ የዩናይትድም የአማካኝ ስፍራ ጉዳይ ላይ ተጨማሪ መረጃዎችን ሰምተናል። መለስ ብለን እንመለከታቸዋለን። ለሁሉም በርከት ያሉ ጉዳዮችን እያነሳን እንቆያለን። ሀሳብ፣ አስተያየት፣ መልእክት ጥቆማችሁን ይስተካከል ይጨመር የምትሉትን ነገርም እንቀበላለን። አብራችሁን ቆዩ። የትናንትና መልእክቶቻችሁን ወደ በኋላ ላይ መለስ ብዬ አነሳለሁ። ለእናንተ ምርጡ 7 ቁጥር ማነበረ ብዬ ጠይቄ ነበር። ዛሬ 6 ቁጥር ላይ ደርሰናል። የእናንተ የምን ጊዜም ምርጡ 6 ቁጥር የምታስታውሱት ማን ነው? አሁን ከሚጫወቱ ተጫውተው ካለፉ ጫማቸውን ከሰቀሉ ከምን ጊዜም ምርጥ የምትሉትን የምትወዱትን 6 ቁጥር ለባሽ ተጫዋች እስቲ ስሙን ጻፉልን። 6 ቀናት ቀርቶታል የእንግሊዝ ፕሪሚየር ሊግ አርሰናል ከኮቨንትሪ ሲቲ ጋር የሚያደርጉት መርሃ ግብር ማለት ነው። ለሁሉም ወደ ጉዳዮቻችን አልፈናል። ይህንን ቪዲዮ ግን ላይክ አድርጉ። የሁል ጊዜ ጥያቄያችን ነው። ላይክ አድርጋችሁ እንድትጀምሩ አስቀድመን አሳስበን ጀምራለን። ትናንትና ከ5200 ሰዎች 200 ሰዎች ብቻ ናቸው ቪዲዮቻችንን ላይክ ያደረጉት። በጣም የሚያሳስብ ነው። ብዙዎቻችሁ ላይክ አታደርጉም። ላይክ አድርጋችሁ ጀምሩ፣ አግዙን፣ አበረታቱን። በቀጥታ ወደ ጉዳዮቻችን አልፈናል። የጨዋታዎቹን ጉዳይ ወደ መጨረሻ ላይ እናነሳለን። ከአሰልጣኝ ሚኬል አርቴታ ጋር በተያዘ የሚነሳ ጉዳይ አለ። አሰልጣኝ ሚኬል አርቴታ በአርሰናል ውሉ 2027 ላይ ይጠናቀቃል፣ ወይም የሚጀምረው አዲሱ የውድድር ዘመን 2026/27 የውድድር ዘመን ሲጠናቀቅ አሰልጣኝ ሚኬል አርቴታ ከአርሰናል የመልቀቅ መብት ይኖረዋል። እስካሁን ድርድሮች እንደነበሩ እናስታውሳለን። ከወራት በፊት ብዙ ብለንበታል። ውሉን ይፈርማል። በተለይ የእንግሊዝ ፕሪሚየር ሊግን ካሸነፈ አሰልጣኝ ሚኬል አርቴታ በአርሰናል አዲስ ውል ይቀርብለታል። የተሻሻለውን ውል ደግሞ ፈርሞ እንመለከቷለን ተብሎ ብዙ ሲዘገብ ብዙ ሲባልበት የነበረ ጉዳይ ነው። ላለፉት ዓመታት የአርሰናል ግንባታ ላይ ትልቅ አስተዋጽኦ ከፊት ያለው ሰው ሚኬል አርቴታ ነውና የኮንትራት ኤክስቴንሽን በተመለከተ ከዚህ በፊት 2024 ላይ ነበረ ውሉን ለ3 ዓመታት ያራዘመው። የመጀመሪያ ውል ከተጠናቀቀ በኋላ ሚኬል አርቴታ ለ3 ዓመታት ተጨማሪ ውል 2024 መስከረም ወር ላይ ፈርሞ ነበር። አሁን ሌላ መስከረም 2026 ውሉን ካራዘመ የ3 ዓመታት ውልን ካራዘመ 2026 መስከረም እየመጣ ይገኛል። ስለዚህ በዚህ ሂደት ከክለቡ ጋር የሚቆይበት እድል አለ ወይ በሚለው ጉዳይ ላይ አሰልጣኝ ሚኬል አርቴታ ተጠይቆ ነበረ። ለደጋፊዎች ምንም ስጋት አይግባችሁ፣ አሁን ከምሰራቸው አብረውኝ ከሚሰሩ ሰዎች ጋር በጣም ደስተኛ ነኝ፣ ከነሱ ጋር እየሰራው መቀጠል እፈልጋለሁ፣ ያሉ ነገሮች በቀላሉ ሪዞልቭ ይደረጋሉ፣ ችግሮቹ ይፈታሉ፣ አዲሱ ልፈርማለሁ፣ ያ የሚያሳስብ አይደለም የሚል አስተያየቱን ሰጥቷል። ነገር ግን የሚያሳስቡ
ነገሮች ባይኖሩ እስካሁን ፈርሞ እንመለከተው ነበር። ያልተስማሙበት ያልተግባቡበት ነገሮች ሊኖሩ ይችላሉ። ነገር ግን አሁን ሚኬል አርቴታ በየትኛውም ክለብ እይታ ውስጥ ሊገባ የሚችል አሰልጣኝ ነው። ብዙ ክለቦች ይፈልጉታል። ወደ ባርሰሎና ሄዳል አንዚ ፍሌክን ተክቶ የሚሉ ጉዳዮች ከዚህ በፊት ሲሰሙ እንደነበረ እናስታውሳለን። ሌሎችም ብዙ አስተያየቶች የሚሰጡበት ጉዳይ ነው። እንዳርሳል ነጻነት ያገኛል፣ እንዳርሳል ሁሉ ነገሮች ይመቻቹለታል የሚለው የሚጠበቅ ጉዳይ ሊሆን ይችላል። ኤንዞ ፈርናንዴዝን የተመለከተ ጉዳይ ደግሞ እናንሳ። ከኤንዞ ፈርናንዴዝ ጋር በተያያዘ የአርጀንቲናዊ ተጫዋች የዓለም ክለቦች ዋንጫን፣ የዓለም ዋንጫን፣ የዩሮፒያን ኮንፈረንስ ሊግን አሸንፏል። በዚህ እድሜው ላይ አሁን በሚገርም ብቃት ላይ ያለ ተጫዋች ነው። ነገር ግን ብዙ ክለቦች እይታቸውን አልጣሉበትም። አሁን ብቸኛ አንድ ጠያቂ ክለብ ካለው ማንቸስተር ሲቲ ይመስላል። የ2026/27 የውድድር ዘመን ከማንቸስተር ሲቲ ጋር በተያዘ ተጫዋቹን ማስፈረምና መቀጠል ይፈልጋል። ቸልሲ ግን አሁን ኤክስፔክት እያደረገ ያለው ተጫዋቹ እንደሚቀጥለው ትናንትና ሰልፍ ኢምፖዝድ የተደረገ በክለቡ የተጣለ ቀነ ገደብ ነበር። የተጫዋቹ ዝውውር የሚጠናቀቅ ጥያቄም የሚያቀርብ ክለብ ካለ በተለይንን ቀነ ገደብ ሰልፍ ኢምፖዝድ ቀነ ገደብ ያስቀመጡት ቸልሲዎች ለማንቸስተር ሲቲ ነበረ። ትናንትና ያ ቀነ ገደብ ዴድላይን ተጠናቋል። ማንቸስተር ሲቲም ይፋዊ ጥያቄ አላቀረበም። ቸልሲም ተጫዋቹ አሁን ይቆያል የሚል እምነት ላይ ደርሷል። እስቲ የቸልሲ ደጋፊዎች ሀሳባችሁን ላኩልን። ኤንዞ ፈርናንዴዝ የአርጀንቲናዊ ተጫዋች በቸልሲ ቤት መቆየት አለበት ብላችሁ ታስባላችሁ ወይስ ደግሞ መልቀቅ አለበት? ተጫዋቹ መልቀቅ እንደሚፈልግ በግልጽ እንግዲህ ክሪስታል ክሊር በሆነ መንገድ አስቀምጦታል። ወደ ሪያል ማድሪድ መሄድ እንደሚፈልግም ከዚህ በፊት መናገሩን እናስታውሳለን። ቸልሲ የተጫዋቹ ውል በእርግጥ የቸልሲ አንድ ትልቅ አድቫንቴጅ በተጫዋቾች ላይ የማይቻኮለው የማይሰጋው የተጫዋቾቹ ውል ነው። ብዙ ጊዜ እናነሷለን። በተጫዋቾች ዝውውር ላይ የሚሸጠው ውላቸው ነው። 1 ዓመት ያለው 5 ዓመት ያለው ተጫዋች እኩል አይሸጥም። ከዚህ በኋላ የ6 ዓመት ውል እንዳለው ይታወቃል። ከዚህ በኋላ እስከ 2032 ድረስ የሚያቆይ የ6 ዓመት ውል አለው። ትናንትና አርብ ዕለት ቸልሲ ልምምድ ሲሰራ ኤንዞ ፈርናንዴዝ ከቸልሲ ዋናው ቡድን ጋር በመደበኛ መንገድ እንደ ሌሎቹ ተጫዋቾች ልምምዱን ሰርቷል። አሰልጣኝ ቻቪ አሎንሶ ተጫዋቹ እንዲቆይላቸው ይፈልጋሉ የሚለው በግልጽ የተቀመጠ ነገር አይደለም። በ106 ሚሊዮን ፓውንድ በእንግሊዝ ሪካርድ በሆነ ክፍያ ነበረ ከበነፊካ ወደ ቸልሲ የተዘዋወረው። ከዛ ጊዜ አንስቶ 169 ጨዋታዎችን ለቸልሲ ተጫውቷል። 31 ግቦችን አስቆጥሯል። 29 አሲስቶችን አስመዝግቧል። 3 ዓመት ከግማሽ ነው በቸልሲ የቆየው። እንዳነሳሁት የዓለም ክለቦች ዋንጫን አሸንፏል 2025 ላይ፣ እንዲሁም ደግሞ ዩሮፒያን ኮንፈረንስ ሊግን ማሸነፉ ይታወቃል። አሁን ብዙ የሰማናቸው ኖይዞች ብዙ የሰማናቸው ግርግሮች ነበሩ በተጫዋቹ የዝውውር ሂደት ላይ። ነገር ግን እየሰማናቸው የነበሩ ግርግሮችን ቸል ብለው አሰልጣኝ ቻቪ አሎንሶ ያቆየዋል ወይስ ደግሞ ተጫዋቹ ይለቃሉ የሚለው በጣም የሚጠበቅ ጉዳይ ነው። እንደኔ የማንቸስተር ሲቲ ጥያቄ ደግሞ መቅረቡ አይቀርም። ምክንያቱም ባርሰሎና ዳግም ወደ በኋላ ላይ እንመለከተዋለን ለሮድሪ የሌላ ዙር ጥያቄ ማቅረቡ አይቀርም። እስካሁን 2-3 ጥያቄውን አቅርቦ ማንቸስተር ሲቲ ውድቅ አድርጓልና የባርሰሎና ድርድር ከማንቸስተር ሲቲ ጋር የመምጣቱን ተጫዋቹን ኤንዞን የመምጣትና የመቅረቱን ነገር የበለጠ የሚለይለት እንዲሆን ያደርገዋል። ሊቨርፑል ቤት ደርሰናል። ከሊቨርፑል ጋር በተያዘ ፌንዌይ ስፖርት ግሩፕ 1/3 ወይም ደግሞ 33% ያክሉን የሊቨርፑል ድርሻን 1.6 ቢሊዮን ፓውንድ አካባቢ መሸጡን ሰምተናል። ፌንዌይ ስፖርት ግሩፕ እንግዲህ ኤፍኤስጂ በሊቨርፑል ቤት የነበራቸው ያለፉት ዓመታት ቆይታውን ድርሻቸውን በመጠኑ ቢሆን በመሸጥ ማንቸስተር ዩናይትድ ይህንን ሲያደርግ ተመልክተናል ለሰር ጂም ራትክሊፍ። አሁን ደግሞ አዲሱ ገዢ አሜሪካዊው ቢሊዮነር የአማዞን መስራች ጄፍ ቤዞስ ናቸው። እኚህ ባለሀብት ቢሊዮነር ለረጅም ዓመታት ክለቦችን ላይ ኢንቨስት የማድረግ በተለይ ከአሜሪካን ፉትቦል ስፖርት ፍራንቻይዞች ጋር በተያዘ ስማቸው ሲነሳ ነበረ። በሊቨርፑል ቤት ምን ይዞ ይመጣል በቀጣይ የምንመለከተው ጉዳይ ነው። የማንቸስተር ዩናይትድን ጉዳይ ደግሞ እንመልከት። ከማንቸስተር ዩናይትድ ጋር በተያዘ ዛሬ
ዛሬ ጨዋታውን ያደርጋል። ወደ በኋላ ላይ ስለ ጨዋታው ዝርዝር ጉዳዮችን እናነሳለን። አማካኝ ስፍራ ላይ አሰልጣኝ ማይክል ካሪክ ካነሳቸው ጉዳዮች መካከል ተጫዋቾች ያስፈልጉናል፣ ተጫዋቾች ደግሞ መምጣታቸው መጨመር አለባቸው፣ ዊ ዋንት ብሏል። ተጫዋቾች ያስፈልጉናል፣ ተጫዋቾችንም እንዲመጡልንም ጭምር እንፈልጋለን የሚል አስተያየቱን ሲሰጥ ነበር። አሁን እንደዘሰን ዘገባ አዳም ዋርተን አዲሱ የማንቸስተር ዩናይትድ ራዳር ውስጥ የገባ ተጫዋች ነው። ለረጅም ወራት ከሊቨርፑል፣ ከቼልሲ፣ ከማንቸስተር ዩናይትድ ጋር ስሙ ሲያዝ የነበረ ተጫዋች ነው። አዳም ዋርተን እንግሊዛዊ ተጫዋች ከዓለም ዋንጫ ውጪ ነበረ፣ ወደ ዓለም ዋንጫው አልተጓዘም። ብዙዎች ግን አዳም ዋርተን የኮቢ ሜኑ አይነት የአማካኝ ስፍራ ተጫዋች ነውና ተመሳሳይ ሚና ያላቸው ተጫዋቾችን ማንቸስተር ዩናይትድ ከሚያዝ ይልቅ ሌላ አይነት መልክ ያለው አማካኝ ስፍራ ተጫዋች ቢያመጣ በተለይ ባጫወት ቅርጽ ባጫወት ለቡድኑ የሚሰጠውን አድቫንቴጅ በማሰብ እንደዚህ አይነት ዝውውሮችን ቢያደርግ የሚል ሀሳቦች አሉ። በተጫዋቹ ድርድር ሂደት ላይ ከ80 እስከ 100 ሚሊዮን ፓውንድ የሚጠራበት አይነት ተጫዋች ነው። ማንቸስተር ዩናይትድ ግን ዘሊስት የሚባለውን ዝቅተኛውን 80 ሚሊዮን ፓውንድ አካባቢ ለተጫዋቹ መክፈል ይፈልጋል። ካርሎስ ባሌባ ሌላኛው እቅድ ነበር፣ ጉዳት አጋጥሞታል። ያ ደግሞ ከዝውውር ያርቋል። ሌሎችም ስሞች በስፋት ሲነሱ ነበርና አዳም ዋርተን ፈላጊ ማንቸስተር ዩናይትድ ብቻ አይደለም፣ ሌሎችም ክለቦች ጠያቂ ፈላጊ እንደሆኑ ይታወቃል። በተለይ ደግሞ በዚህ ወቅት ላይ ቼልሲ በገበያው ላይ ኤንዞን የሚሸጥ ከሆነ የገበያው ፍላጎቱን ወደ አዳም ዋርተን ያዞራል ተብሎ በስፋት እየተነሳ ይገኛል። ሸክተር ዶኔስክን የተመለከተ ጉዳይ ላንሳ በማል አንድ ወጣ ያለ ዜና ሰምቻለሁ። ይህ ዜና በቻምፒየንስ ሊግ እግር ኳስ ላይ ስታንፈርድ ብሪጅ በሚቀጥለው የውድድር ዘመን ቼልሲ በቻምፒየንስ ሊግ፣ በዩሮፓ ሊግ፣ በኮንፈረንስ ሊግ ላይ አለመኖሩን ተከትሎ ሸክተር ዶኔስክ የቻምፒየንስ ሊግ እግር ኳስ ጨዋታዎቻቸውን በዚህ ስቴዲየም በስታንፈርድ ብሪጅ ለማድረግ ጥያቄ አቅርበዋል። ከዚህ በፊት የአውሮፓ ቻምፒየንስ ሊግ፣ የአውሮፓ የክለቦች ውድድር ጨዋታዎቻቸውን በአውሮፓ ሊግም ላይ ጭምር በጀርመን፣ ስሎቬኒያ እንዲሁም ደግሞ ፖላንድ ሲያከናውኑ ነበር። አሁን መዳረሻቸውን ለንደን ለማድረግ ፈልገዋል። ክራቨን ኮቴጅ ሌላኛው የብሬንትፎርዱም ጂቴክ ኮሚኒቲ ስቴዲየምም ከስታንፈርድ ብሪጅ ጋር በቅድነት የተያዙ ናቸው። በቀጣይ ምን ያክል እድል አላቸው? በተለይ ደግሞ ቼልሲም የክለቦችም ውሳኔ ይህንን ስቴዲየም በመጠቀም ዙሪያ ላይ የምንሰማቸው ጉዳዮች ይኖራሉ ተብሎ እየተጠበቀ እንዳለ ይነሳል። ከጋብሪኤል ማርሴሊ ጋር በተያዘ እየሰማናቸው ያሉ ጉዳዮች አሉ። ጋብሪኤል ማርሴሊን በተመለከተ የአርሰናል ሁለት ጉዳዮች ይነሳሉ። አንደኛው ጀረል ኳንሳን የተመለከተ ነው። ትናንትና አርሰናል ጀረል ኳንሳን ማስፈረም እንደሚፈልግ ዚ አትሌቲክም ጭምር ይዞት የወጣው ዘገባ ያሳያል። የ3 ዓመቱ እንግሊዛዊ ተጫዋች 2005 ላይ ነበር ወይም ባለፈው ክረምት ላይ ነበረ ከሊቨርፑል ለቆ ወደ በሌቨርኩሰን ያመራውና ከሌቨርኩሰን አርሰናል ተጫዋቹን ለማስፈረም ፍላጎት ነበረው። ሌቨርኩሰን ግን ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። በዚህ ወቅት ላይ የውል ማፍረሻም አሁን ሊቨርፑል ተጫዋቹ መልሶ የመግዛት መብት የለውም። መልሶ የመግዛት መብት እንደነበረው ሲነሳ ነበር። ያ ኤክስፓየር እንዳረገ ያ ዲል እንደተጠናቀቀ የሚያሳዩ ዘገባዎችም ይወጡ ይገኛሉ። አንደኛው ጉዳይ ነው። ጋላታሳራይን ደግሞ በተመለከተ በ45 ሚሊዮን ዩሮ ወይም ደግሞ 38.4 ሚሊዮን ፓውንድ ከፍሎ ማርቲኔሊን ጋብሪኤል ማርሴሊን ከአርሰናል ማስፈረም ይፈልግ ነበር። ተጫዋቹ ግን ለአርሰናል መጫወት እንደሚፈልግ ወይም ደግሞ ወደ ሌሎች ክለቦች እንጂ ወደ ቱርክ ሱፐር ሊግ ወደ ጋላታሳራይ መዛወር እንደማይፈልግ ለአርሰናል ሰዎች ይፋ አድርጎላቸዋል፣ አሳውቋቸዋል፣ በይፋ በግልጽ አስቀምጧል የሚሉ ጉዳዮችን ሰምተናል። ብራዚላዊው ኢንተርናሽናልን በተመለከተ እስከ 2027 ድረስ የሚያቆይ ውል አለው በአርሰናል ቤት። አርሰናል ደግሞ በተጨማሪነት ለአንድ ዓመት የሚያቆይ ተጨማሪ ውልን ማስፈረም ይችላል። ያ መብት አለው በአርሰናል በኩል ትሪገር መደረግ የሚችል ነው። 2028 ድረስ በአርሰናል የሚያቆይ ውል አለው ብለን መናገርም የምንችልበት እድል አለ። ከቼልሲ ጋር በተያያዘ ሁለት ጉዳዮች ይነሳሉ። ኮሞ ከቼልሲ ሊያም ዴላፕን ማስፈረም እንደሚፈልግ የሰማናቸው መረጃዎች ያሳያሉ። በጣም በኮሞ ሾርት ሊስቶች ውስጥ በቀዳሚነት በአጥቂ ስፍራ ላይ ሊመጣ የሚፈለግ አይነት ተጫዋች ነው። አስቀድሞ ከቅናት በፊት የትሬቨር ቻሎቫን ዝውውር አጠናቋል። ከቼልሲ ኮሞ የሴስ ፋብሪጋሱ ቡድን ቀድሞ ከተጫወተበት ቡድን ቼልሲ ተጫዋቾችን እያማተረ ይገኛል። አሁን ተረኛው ሊያም ዴላፕ ይመስላል። የፕሪሚየር ሊግ ሚድ ቴብል ቡድኖች ላይ መጫወት ነበረበት ባንዴ ወደ ቼልሲ ከመዘወሩ በፊት የሚሉ ሀሳቦች ይነሳሉ። ቼልሲ የ9 ቁጥር ቦታ ላይ ትልቅ ከርስ ያለበት ትልቅ እርግማን ያለበት ይመስላል። ምናልባት እስቲ እናንተ የምታስታውሱትን አጥቂ አስቀምጡልን። ለመጨረሻ ጊዜ በቼልሲ ስኬታማ የምትሉት አጥቂ ማን ነበረ? ዲዲዬ ድሮግባ ወይስ ደግሞ ዲዬጎ ኮስታ?
ሌሎችንም ስሞች ልታነሱ ትችላላችሁ። አልቫሮ ሞራታ፣ ሮሜሎ ሉካኩን በመሃል መተው ነበረ ዝውውሮቻቸውን ወደ ቸልሲ አድርገው የነበሩ ተጫዋቾች ናቸው። ነገር ግን እነዚህ ተጫዋቾች በስኬታማነት ይጠቀሳሉ። ያሳባችሁ ላኩልን። ሊያም ዴላፕም የነዚህ ተጫዋቾች ዝርዝር ውስጥ መግባት የሚችል አይነት ተጫዋች ነው። በቸልሲ የመጀመሪያው ውድድር ዘመኑ ብዙ አልተሳካለትም። አንድ አመት ብቻ አንድን ተጫዋች ለመመዘን ለመገምገም በቂ ነው ተብሎ አይታሰብም። ነገር ግን እንዳጠቃላይ የተጫዋቹ ቆይታ ያልተሳካ ነበር ማለት ይቻላል። ቸልሲ እስከ 50 ሚሊዮን ፓውንድ ድረስ ይገምቷል። የኮሞ ጥያቄ እስካሁን ግልጽ ያልተደረገው በውሰት ሁሉ ነው በቋሚነት የሚለው ነው። ከቸልሲ ትሬቨር ቻሎቫን ከቀናት በፊት ዝውውሩን አጠናቋል። ወደ ኮሞ ሄዶ ደግሞ የአውሮፓ ቻምፒየንስ ሊግ ላይ መጫወት የሚችልበት እድል አለ። ምናልባት አሰልጣኝ ሴስ ፋብሬጋስ ይህንን ተጫዋች እድል ሰጥቶ በደንብ ሊያጎለብተው ይችላል፣ ሊያሻሽለው ይችላል የሚሉ ሀሳቦችን በደንብ መመልከት ማንሳት እንችላለን። እንዳጠቃላይ የሚነሱ ሀሳቦች ናቸው። የመጨረሻ የዝውውር ጉዳዮችን እንመለከታለን። ከክለቦች ጋር በተያያዘ ያሉ እንቅስቃሴዎችን በዛሬው ዕለት የሚደረጉ የአቋም መፈተሻ ጨዋታ የላሊጋው መርሃ ግብሮችን ደግሞ በተከታይነት እናነሳለን። ከዛ አስቀድሞ የእናንተ መልእክቶች ደግሞ እንቀበል። ከእናንተ ከመጡልን መልእክቶች መካከል በርካታ ጉዳዮችን ተመልክተናል። ትናንትና በተለይ ደግሞ ለእናንተ ምርጡ 7 ቁጥር ማን ነው የሚለውን ጠይቀናችሁ ነበረ። የመጀመሪያው መልእክት የላከልን ጉተማ ነው። ሲያርሰበን ብሎናል። ያሬዶ ሰላም ቤስቶች እንዴት ናችሁ? ሲያርሰበን ምን ጥያቄ ያለው ብሎናል። እስኪ ስማርት ቶማስ ሮዝስኪ የኔ ምርጡ 7 ቁጥር ነው ብሎናል። ዋንዴ የተባለ አድማጫችን ወይም ስምን በትክክል ካላነሳሁት ይቅርታ መጠየቅ ፈልጋለሁ። ሲያርሰበን ብሎናል። ደሳለ የጻፈልን መልእክት አለ። ሲያርሰበን ብሎናል። ብዙዎች የሲያርሰበን ስምን ልካችሁልናል። ልሁል የጻፈልን መልእክት አለ። ምን ጥያቄ ያለው ሲያርሰበን ነው እንጂ ብሎ ዘላለም ንብረቴ ሰላም ቤስቶች እንዴት ናችሁ? የኔ ምርጡ 7 ቁጥር ያለምንም ጥርጥር ከስሙ ጋር የተሳሰረው ሲያርሰበን ነው ብሎናል። አማን ተመስገን ሲያርሰበን ብሎናል። በድሉ እንጎሎ ኮንቴ የሚል መልእክቱን ልኮልናል። በተለይ በቸልሲ ቤት 7 ቁጥርን ለብሶ በጣም መታተን አሳይቷል። ለሚገርም ጊዜን አሳልፏል። አዱኛ ቡካዮ ሳካ የሚል መልእክቱን ልኮልናል። ማሞ ጎንፋ ሲያርሰበን የሚል መልእክቱን ልኮልናል። ቶማስ ቡካዮ ሳካ ብሎናል። ቶማስ ላይን በቡካዮ ሳካ የሚል መልእክቱን ልኮልናል። ሚካኤል ገብሬ ሰላም ቤስቶች ለኔ ምርጥ 7 ቁጥር ሲያርሰበን ነው ብሎናል። ጃታኒ ቡካዮ ሳካ ምርጡ 7 ቁጥር ነው ብሎናል። ይሁን ሲያርሰበን ብሎናል። ከዛ በተጨማሪ በ8 ቁጥር ቦታ ላይ ደግሞ የይሁን ምርጫ ብሩኖ ፈርናንዴዝ ነው ብሎናል። ትግስቱ ቤስቶች ትለያላችሁ። ትግስቱ ነኝ ከደቡብ አፍሪካ ጆሃንስበርግ። ለኔ የምንጊዜ ምርጡ 7 ቁጥር ሲያርሰበን ክርስቲያኖ ሮናልዶ ጫማውን ከሰቀለ እንኳን 7 ቁጥሩ ከፍ ብሎ መሰቀል አለበት፣ መለበስ የለበትም ብሎናል። ከዛ በተጨማሪ ታረቀኝ ከደቡብ አፍሪካ ሲያርሰበን ብሎናል። ነጂብ ሰንገሮ እንዴት ናችሁ? ከናይሮቢ ኬንያን የምጽፈላችሁ ቸልሲ ደጋፊ ነኝ። አርሰናል አሁንም ቢሆን ማሽቃበጡን አላቆመ። ምክንያቱም ደግሞ ቪክተር ኦስመን መምጣት አይችልም። ትልቅ ችግር የደሞዙ ጉዳይ ነው። ኤንዞና ቸልሲ ዛሬ ምን ይፈጠር ይሆን እንጠብቃለን ብሎናል። ቤስት ነምበር 7 ለኔ እንጎሎ ኮንቴ ነው። ብራዚላዊው ራሚሬዝ ከቸልሲ የሚረሱ አይደለም። ጋሬዝ ቤል፣ ክርስቲያኖ ሮናልዶ ሌሎች 7 ቁጥር ናቸው ብሎናል። ከአርሰናል ጋር በተያዘ ቪክተር ኦሲመንን ለማስፈረም አርሰናል የደሞዝ ጉዳይ ትልቅ ችግር ይሆንበታል ብሏል ነጂብ ሰንገረው። ነገር ግን እንደዛ አይደለም። አርሰናል እንኳን ለቪክተር ኦስመን ለዚህ ለቪኒ ጁኒየር እንኳን ደሞዙ ለመክፈል ፍላጎት እንደነበረው ሰምተናል። ናቲ ከኬፕታውን ምንም ጥርጥር የለውም ምርጡ 7 ቁጥር ሲያርሰበን ነው ብሎናል። ሰብስቤ ቡካዮ ሳካ ብሎናል። ሰይፈዲን አሊ ከነገሌ ቦረና ሰሞኑን ጠፋ ብላል። ሰይፈዲን አሌክሲስ ሳንቼዝ ብሎናል። ዳውድ ሲያርሰበን ዳውድ አሊ የሚል መልእክቱ ልኮልናል። አፍቶም ካሳ ሲያርሰበን፣ ሞገስ ሲያርሰበን፣ አራጋው ሲያርሰበን ብሎ ጽፎልናል። አራጋው ማሬ የጻፈልን መልእክት ነው። የክርስቲያኖ ሮናልዶን 7 ቁጥር ጠቅሶልናል። እንዳልክ ተሾመ ሲያርሰበን፣ እንዲሁም አሁን ላይ ክቪቻ ክቫራትስኬሊያን አስቀምጦልናል። ከዛ ውጪ ሰላም እንዴት ነህ ብሎናል። ከካናዳ የጻፈልን መልእክት ነው። ካናዳ ኤድመንተን ላይ ነዋሪነቱን ያደረገው ፍጹም ወዲ በተለይ በአቀራረብ ጉዳይ ላይ ያነሳል መልእክት
መልእክት አለ፣ እናስተካክላለን። ከልብ እናመሰግናለን። ኤድማን ፈቀደ ሲያርሰበን ብሎናል። ምርጡ ምራቱ ሚራ ወይም ደግሞ የኔ ምርጡ 7 ቁጥር ሲያርሰበን ነው ክርስቲያኖ ሮላንዶ ነው ብሎናል። እናመሰግናለን። ኤልያስ የጻፈልን መልእክት አለ 7 ቁጥር ላይ የኤልያስ ከጅዳ መልእክት ሲያርሰበን ብሎናል። መሐመድ ሹክራላ ለኔ ምርጡ ሮበርት ፔሬዝ ነው፣ ያ ዘመን ባርሳል ቤት የሚረሳ አይደለም ብሎናል። መሐመድ ሹክራላ ከደቡብ አፍሪካ ኤሪክ ካንቶና ብሎናል። ቻቻ ሐረር እንዲሁም አማን ሮዝስኪ የሚል መልእክት ልኮልናል። ፋጡማ ሲያርሰበን የሚል መልእክት መጥቶልናል። ዚያድ ካሳ ቤቶች ምን ጥያቄ ያለው ምን ጊዜም ምርጡ 7 ቁጥር ክርስቲያኖ ሮላንዶ ነው ብሎናል። ሲያርሰበንን ታደለገለታ ቤቶች እንዴት ናችሁ? 7 ቁጥር ተጫዋች ምንም የሚያከራክር ነው፣ ሲያርሰበን ነው ግን ስምን ንገረን ብሎናል። ለመስግን አስፋው ባላለው በጣም ደስ የሚል አቀራረብ ነው፣ በርቱ እንወዳችኋለን። ከመቱ ከተማ ኢሉ ነቀምቴ ዘመናዊ ልብስ ቤት ሁሉም ሰራተኛ በጋራ እየሰማችሁ ይገኛል ብሎናል። በጣም እናመሰግናለን ስለምታደምጡን፣ ጊዜያችሁን ስለምትሰጡን። የሱፍ መሐመድ የጻፈልን መልእክት አለ። አሌክሲስ ሳንቼዝ ቡካዮ ሳካ ብሎናል። ቪክተር ኦስመን ቢቀር ይሻላል ያለን ደግሞ አቤል ነው። አቤል ለአልቫሬዝ ይሻላል ብሎናል። በእርግጥ አርሰናል የመጀመሪያው ምርጫው ኡላን አልቫሬዝ እንደሆነ ይታወቃል። ወደ ሌሎች ጉዳዮቻችን አልፈናል። ዛሬም 6 ቁጥር ላይ እናንተን መልእክቶች እንቀበላለን። ዛሬ በስፔን ላሊጋ ላይ የ2026-27 የውድድር ዘመን የመክፈቻ ጨዋታዎች ይደረጋሉ። ነገም ላሊጋው መርሃ ግብሮች ይቀጥላሉ። አትሌቲኮ ማድሪድ፣ ሪያል ማድሪድ፣ ባርሴሎና በቀጣይ ሳምንት ነው ጨዋታቸውን የሚያደርጉት። የ2026-27 የውድድር ዘመን የላሊጋው የመክፈቻ ጨዋታ ምሽት 2:30 ላይ ዲፖርቲቮ አላቬስ ሄታፌን በመግጠም ይጀምራሉ። ምሽት 4:30 ላይ ሴቪያ ራዮ ቫይካኖን የሚገጥምበት ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። ቅዳሜ ላይ እንገኛለን። ክብሯትና ክብሯን ቀጥለናል። ለምትሰጡን ጊዜ አብራችሁን ስላላችሁ ከልብ እናመሰግናለን። ዛሬ ቸልሲ ከሪያል ሶሲዳድ በአቋም መፈተሻ ጨዋታ የሚያደርጉት ጨዋታ ቀን 10 ሰዓት ላይ ይደረጋል። በዚህ ጨዋታ ዙሪያ በኤንዞ ፈርናንዴዝ በኩል በጨዋታ ላይ ይሰለፋሉ የሚለው የሚጠበቅ ነው። የመጨረሻ ስብስቡንም ለማወቅ ይረዳል። የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት የሚደረግ የመጨረሻ ቸልሲ የዝግጅት ጨዋታ ነው። ቸልሲ እንዳጠቃላይ እስካሁን ያደረጋቸውን ጨዋታዎች እንመልከት። በአቋም መፈተሻ ጨዋታ በተለያዩ ቡድኖች ጋር በተከታታይ ቀናትም ያደረጋቸው ጨዋታዎች ነበሩ። በክለብ ያቋም መፈተሻ ጨዋታዎች ላይ ለምሳሌ ዌስተርን ሲድኒን ገጥሞ 6-4 አሸንፏል። ከቶትናም ጋር 2-1 በቶትናም የተሸነፈበት ጨዋታ፣ ዩቬንቱስን ገጥሞ 1-0 በሆነ ውጤት የተሸነፈበት ሌላኛው የቸልሲ መርሃ ግብር እንደነበረ እናስታውሳለን። ከዛ ውጪ ደግሞ ቸልሲ ኤስ ሚላንን ገጥሞ 3-0 አሸንፏል። በአንድ ቀን ልዩነት ባለፈው ሳምንት ያደረጉት ጨዋታ ነበር ቅዳሜና እሁድ። ልክ እሁድ ዕለት ደግሞ የተደረገው ጨዋታ የማሌዥያውን ቡድን ጆረን ገጥሞ 3-3 በሆነ ውጤት አጠናቆ ነበር። አሁን ሪያል ቤቲስን ይገጥምና ለፉልሃሙ የመጀመሪያ የፕሪሚየር ሊግ ጨዋታ ይዘጋጃል። በቀጣይ ሳምንት ይደረጋል። ዛሬ ሪያል ሶሲዳድን በሚገጥምበት ጨዋታ ላይ ምናልባት የቸልሲን የመጨረሻ ስብስብ እናቀበታለን ብለን እንጠብቃለን። ከዛ ውጪ ባየር ሙኒክ ከአርቤ ላይፕዚግም የሚያደርጉት ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። የባየር ሙኒክ ከአርቤ ላይፕዚግ የሚያደርጉት መርሃ ግብርንም እንመለከታለን። ዛሬ 10:30 ላይ ይደረጋል። ቶትናም ከሆፈኔም 11 ሰዓት ላይ፣ ኒውካስል ዩናይትድ ሌቨርኩሰንን የሚገጥምበት ጨዋታ 11 ሰዓት ላይ ይደረጋል። ማንቸስተር ዩናይትድ ከኤስ ሚላን 11:45 ሲል የሚጀመር ጨዋታ ነው። በዚህ ጨዋታ ላይ እነማን ወደ ሜዳ ይመለሳሉ? ባለፉት ጨዋታዎች ላይ በጉዳት ያልነበሩት እነ ሜሰን ማውንት ምናልባት ወደ ሜዳ ተመልሰው የሆነ አይነት ጥቂት ደቂቃዎችን ሲጫወቱ ልንመለከታቸው እንችላለን። የቀድሞ ውድድር ዘመን ዝግጅት የመጨረሻ ጨዋታ የሩበን አሞሪምን ኤስ ሚላን ይገጥማል። ማንቸስተር ዩናይትድ ከዚህ በፊት ሊድስን ገጥሞ በመደበኛው ሰዓት 1-1 ተጠናቋል። ከፓሪስ ሰን ዠርመን ጋር በተመሳሳይ 1-1 ያጠናቀቀበት ጨዋታ። ከዛ ውጪ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ዩናይትድ 2-1 ያሸነፈበት ጨዋታ ነበረ። ሮዘንበርግን ገጥሞ 5-0 አሸንፎ ነበር። የመጀመሪያውን ጨዋታ በቅድመ ውድድር ዘመን ዝግጅት ጨዋታ ላይ ሬክሳምን ገጥሞ 1-0 በሆነ ጠባብ ውጤት የመጀመሪያው ጨዋታ ላይ መሸነፉን እናስታውሳለን። ማርከስ ራሽፎርድ ከወራት በኋላ ከሞላ ጎደል ከ2 ዓመታት በኋላ ወደ ማንቸስተር ዩናይትድ ዋናው ቡድን ተመልሶ ይጫወታል። ይህንን ጨዋታ ደግሞ ዛሬ እንመለከተዋለን። አሰልጣኝ ማይክል ካሪክ ይህንን ጉዳይ አንስቶት ነበረ። ሊሳንድሮ ማርቲኔዝ ከዛ በተጨማሪም ሌላኛው ተጫዋች ኮቢ ሜኖ ከዓለም ዋንጫ መልስ ለዚህ ጨዋታ ዝግጁ ናቸው። በጨዋታው ላይ እንመለከታቸዋለን። የማንቸስተር ዩናይትድ የቅድመ ውድድር ዘመን የመጨረሻ ጨዋታ ነው። ከዛ ውጪ ሌሎችም መርሃ ግብሮች ይኖራሉ። በእነዚህ ጨዋታዎች ላይ ቸልሲ ከሪያል ሶሲዳድ ስለስንት ይጠናቀቃል? ማንቸስተር ዩናይትድስ ከኤስ ሚላን ጋር ጨዋታውን ስለስንት ያጠናቀቃል?
ይጠበቃል። ግምቶቻችሁ ላኩልን። ዶርትመንድ ከኤስ ሮማ 12:30 ላይ፣ ኢንተር ከሪያል ቤቲስ 2:30 ሲል የሚያደርጉ ጨዋታ አለ። ሲያርሰበንን የምንመለከትበት እድል ሊኖር ይችላል። አልፋታን የሚገጥምበት ጨዋታ አለ። የሳውዲ ፕሮ ሊግ የ2026/27 የውድድር ዘመን የመጀመሪያው የአልናስር ጨዋታ ነው። ምሽት ላይ የሚደረግ ምሽት 3 ሰዓት ሲል ይጀምራል። ሁሉም እነዚህ በዛሬው ዕለት የሚደረጉ የአቋም መፈተሻ የክለቦች ይፋዊ የመጀመሪያ ጨዋታዎችን በላሊጋው ላይም እንመለከታለን። ከዛ ውጪ ነገ የሚደረጉ ጨዋታዎችን በተመለከተ ነገ አዳዲስ ጉዳዮችን ይዘን እንመለሳለን። ማሎ ጉስቶ በቼልሲ ቤት በማንቸስተር ሲቲም ሲፈለግ እንደነበረ እናስታውሳለን። አሁን ሌላ ፈላጊ ክለብ መጥቷል። ሊቨርፑል የማሎ ጉስቶ ጠያቂ ሆኖ ተመልክተናል። የ3 ዓመቱ ፈረንሳዩ የቀይ መስመር ተከላካይ በ75 ሚሊዮን ፓውንድ አካባቢ ሊሸጥ ይችላል። የክለቡ አጠቃላይ የቼልሲ ተመን ነው። ነገር ግን ሊቨርፑል ለተጫዋቹ የሚያቀርበው ድርድር የሚያቀርበውም ጥያቄ በቀጣይ የሚጠበቅ ጉዳይ ነው። እንዳጠቃላይ እንደ ሊቨርፑል ቤት እነዚህን ጉዳዮች ሰምተናል። በተለይ ደግሞ ትልልቅ የሚባሉ ጉዳዮችን ነው እየሰማነው። ከሊቨርፑል ጋር በተያያዘ ሌሎች ሀሳቦችን እንመልከት። ከሊቨርፑል ጉዳዮች ወጣ ብለን ከአርሰናል ጋር በተያያዘ ነገ በሚደረገው ጨዋታ ላይ ቡካዮ ሳካ፣ ዴክላን ራይስ፣ ማርቲን ዙቢሜንዲ ለመጫወት ወይም ለጨዋታው ለኮሚኒቲ ሺልድ ጨዋታ አጠራጣሪ ናቸው የመድረሳቸው ነገር ብሏል። ጁሪን ቲምበርን በተመለከተ ከጉዳቱ ጥሩ እያገገመ ይገኛል። በሜዳ ላይ ስራዎችን እየሰራ ይገኛልና በቅርብ ጊዜያት ላይ በሳምንታት ልዩነት ወደ ሜዳው ይመለሳል የሚል መረጋገጫ ሰጥቷል አሰልጣኝ ሚኬል አርቴታ። ዊሊያም ሳሊባን በተመለከተ የሱ እንኳን የረጅም ጊዜ ጉዳት ነው የሚል መረጋገጫ ሰጥቷል። በቀጣይም በተጫዋቹ በኩል መቼ ወደ ሜዳ ይመለሳል የሚለውን እንመለከታለን። ሚካ ጎትሰን በተመለከተ የአያክስ አምስተርዳም ተጫዋች የሚገርም ታለንት ነው። አንዳንድ ጊዜ ክለቦች ለምን እንደዚህ አይነት ትልቅ የሚባሉ ታለንቶች እንደሚያልፏቸው፣ ለምሳሌ ፓሪስ ሳን ጀርመን ለሳምንታት ተደራድሮ የተጫዋቹን ዋጋ አሁን በቃል ደረጃ ከአያክስ አምስተርዳም ጋር ተስማምቷል። 55 ሚሊዮን ዩሮ ለምሳሌ እናስታውሳለን። የዚህ ዝውውር አንደኛው ማሳያ እኔ ብዙ ክለቦች የሚያልፏቸው አጋጣሚዎች አሉ። ዝውውሮችን ማጠናቀቅ በሚችሉባቸው ሰዓት ላይ ለምሳሌ የዴዝሪ ድዌን ጉዳይ እናስታውሳለን። ምናልባት ዴዝሪ ድዌ ወደ ፓሪስ ሳን ጀርመን በሚዘዋወርበት ወቅት ትልቁ ተደራዳሪ የነበረው ባየር ሙኒክ ነበረ። ከዛ ውጪ ሌሎቹ ክለቦች በሙሉ ዝም ብለው ያለፉት ትልቅ ታለንት ነው። አሁን ከ150 ሚሊዮን ፓውንድ በላይ የሚጠራበት አይነት ተጫዋች ነው። ሚካ ጎትሰን በጣም ትልቅ ታለንት እንዳለው በአያክስ የውድድር ዓመቱን ምን አይነት ተጫዋች እንደነበረ ተመልክተናል። ለሁሉም የክለቦች መፋዘዝ ግን የሚያስገርም ነው። በተለይ ከአርሰናል ጋር ስሙ በጥብቅ ሲያያዝ ነበረ። በርንሌን በተመለከተ ከቼልሲ ዳስታን ሳትፓይቭን አስፈርሟል። የካዛኪስታን ተጫዋች 18 ዓመቱ ላይ ይገኛል። ከከራት ነው የመጣው። ከዛ በኋላ በርንሌ በውሰት ውል በቋሚነትም የማስፈረም መብት አለው። በውሰት ውል ግን አስቀድሞ ማስፈረሙን ተረጋግጧል። በቻምፒየንሺፕ የምንመለከተው አይነት ተጫዋች ነው። ከዛ ውጪ ሌሎችም በርከት ያሉ ጉዳዮች የሰማንበት ቀን ነው። በዝውውሮች ላይ የኤንዞ ፈርናንዴዝ ጉዳይ ከምን ደርሶ ይቋጫል፣ ሌሎችም በአርሰናል በኩል በተከላካይ ስፍራ ላይ እነማን ሊያመጣ ይችላል፣ በቀጣይ የምንመለከተው ጉዳይ ነው። የቪክተር ኦስማንም ጉዳይ ተነስቶ ዝም ብሎ ባጭር የተቋጨ ጉዳይ መስላል። ሁሉም በርከት ያሉ ጉዳዮችን አንስተናል። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። በጨዋታዎች ላይ ግምቶቻችሁ፣ ባነሳናቸው ጥያቄዎች ላይ ደግሞ ሀሳባችሁን እያላካችሁልን አብራችሁ እንደቆያችሁ ተስፋ እናደርጋለን። የዛሬን እዚህ ላይ ያጠናቀቅን። በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። ጤና ይስጥልን ብለናል።